ሰላም የቲክቶክ ፋሚሊ፣ ዛሬ አንድ ስቶሪ ላጫውታችሁ ለሁላችሁም ትምህርት ከሆነ ማለት ነው። አንደኛ ይሄንን ስቶሪ የማካፍልበት ምክንያት በጣም አሁን ተደጋጋሚ እየሰማሁት ስለሆነ ነው። ልጅቷ ሽምግልና ይላክላታል፣ እጮኛዋ ሽማግሌ ይልክላትና ከዛ በኋላ ቤተሰብ በጣም ደገሰ፣ ዘመድ አዝማድ፣ የሰፈር ሰው ተጠራ፣ ተደገሰ፣ ተበላ። አፍተር የሽምግልና ሂደት ያው እንደምታውቁት ከዛ በኋላ ስለ ሰርግ ነው የሚወራውና ልጁ ሽምግልና ከተላከ በኋላ ሚስቢሄቭ ማድረግ ጀመረ። እጮኛ ተብሎ ማለት ነው ሚስቢሄቭ ማድረግ ጀመረ። ይጠፋል፣ አንዴ ስልኩን ያጠፋል ማለት ነው። እናት አባቶች ያሉ የሚለው ሐዋሳ ላይ ነው፣ እዛ ሁሉ ይሄዳል። ከዛ ይሄንን ቤተሰብ ጠይቄ ልምጣ እያለ ይሄዳል፣ ይመጣል። ልጅቷ መጨረሻ ላይ ስልክ በጣም እያጠፋ ሲያስቸግራት የስራ ቦታው ሄደችና ምን ሆነ ነው ንገረኝ አለች። ምን ሆነ ነው የተፈጠረው ነገር እንዲያስረዳት ወይም የደበረው ነገር ካለ ወይ ያስቀየምኩ ነገር ካለ ንገረኝ ትለዋለች። ስትለው በቃ እሺ ነገ ቤተክርስቲያን ነገርናትና ቤተክርስቲያን አንድ ካህን ይዞ ይጠብቃታል። ከዛ ያው እዛ ጋር የተወሩት ዲቴሎች በጣም የሚደብሩ ናቸው። ግን ወደ ፋይናል ያሏት ምንድነው እኛ አባት በቃ እሱ ላንቺ አይሆንሽም፣ እሱ ትዳር አለው አሏት። ኢማጂን የእውነት ማለት ነው። እኔ ይሄንን የምታደርጉ ወንዶች በልጆቻችሁ ቢደርስ ምንድነው የሚሰማችሁ? በሴት ልጆቻችሁ ይሄ ቢደርስ ማለት እኔ የሴት ልጅ እንደዚህ ብትሆን ያን ልጅ እኔ አልለቀውም ማለት በቃ እኔ ላይፌን በሙሉ ኢንቨስት ማድረገው ልጆቼ ላይ። what kind of joke is this? ዘንድ ያ ሆነ ልጅቷ ታመመች። በቃ እሷን እንግዲህ ያረጁ ቤተሰቦች ናቸው። እሷ ነበረች ያረጁ እናት አባት አሏት። እሷ ነበረች ስራ የምትሰራው፣ ተቀጥራ የመንግስት ቢሮ ውስጥ ነበር የምትሰራው። ከዛ እዛም 3 ወር በላይ ሊታገሷት አልቻሉም። ከስራዋ ተፈናቀለች። ማይ ጋድ ኢማጂን እሱ ለካ እናት አባቴ ምናምን ብሎ ሐዋሳ የሚመላለሰው ትዳር አለ። እንግዲህ አሁን ይሄን ሰው ማለት ነው ምን ትሉታላችሁ? እንደዚህ አይነት ነው ማለት አሁን በልጆቹ ቢደርስ በራሱ በእኔ በሚላቸው ሰዎች ቢደርስ በጣም ምን አይነት ስሜት ነው? እና በጣም ያዘንኩበት ስቶሪ ነው። ዘን ከስራዋ ተፈናቅላ ልጅቷ አሁን እንደውም I think she's getting better ግን ስራ የላትም፣ በሰዎች ድጋፍ ምናምን ያለችው። እና እኔ እንደዚህ አይነት በቃ ደብሮኝ ነው ያልኩት በቃ ይሄን ዛሬ ሲሰማ ማለት ነው። ጋይስ ፕሊዝ